ሁሉም በተሰበሰበበት እህትማማቾቹ ሜሊክና ሃሪካ ተጣሉ። ጂሃን ባዘጋጀው ዝግጅት ላይ ሜሊክ ዝንጥ ብላ መጣች። ኤሳት ቡንያሚንን ደበደበ። ኑህና ሴፊ ላይ በፖሊሶች ተያዙ። ለማስታወስ ያህል በባለፈው ክፍል ኑህና ሴፊ ላይ እንደተሳሳሙና የእነሱም ቅርበት እናቷ እንዳልወደደችው አይተናል። በሌላ በኩል የሳንሻላም ቤት ላይ የታሲን ሰዎች ተኩስ እንደከፈቱ አይተናል። ታሲንም ጥቃቱን የፈጸሙትን ሰዎች እንደሚይዛቸው እቤት ድረስ መጥቶ ተናግሯል። አሁን ላይ ሂክመት ተመልከቱ፣ ወዴት ነው የምትሄጂው? እሄዳለሁ። እዚህ ቤት ሁሌም ስድብ ማስተናገድ ግዴታ የለብኝም። ከሚስት ከዛች አማች ከባለጌዋ ልጅ ሃሪካ ከሁሉም ሰው በቃኝ። ከእንግዲህ እዚህ ቤት የምቆይበት ምክንያት የለኝም። እሄዳለሁ። ሂክመት ተረጋጊ። ወዴት ነው የምትሄጂው? የምትሄጂበት ቦታ ራሱ የለሽም። ወዴት ትሄጃለሽ? ሂክመት ተረጋጊ። እንደዚህ ነው የምታስፈራራኝ? ወደ ፈለኩበት ቦታ ሄዳለሁ። ከፈለኩ ደግሞ መንገድ ላይ ቢሆን እተኛለሁ። ያቺ የማትረባ ልጅ ስለ ጋብቻው ለሁሉም ሰው አውርታለች። ከእንግዲህ እዚህ ቤት የምቆይበት ምክንያት የለም። ከቤትም እንደወጣ ትፈልጋለች። እባክሽ ሂክመት ተረጋጊ። ምን እያደረግሽ ነው? እባክሽ ተረጋጊ። ልጄን ሃሪካን በከባዱ ቀጣታለሁ። አዎ የባለፈውን ቅጣት አይተናል። እናቷ ስምሩ እያለች እሷን ቅጣት መቅጣት ምንም ጥቅም የለው። እናቷ ለሷ ትከላከልላታለች። ተመልከች ሂክመት፣ ልጅ ሴፊ ላይ ቻና አላገባም በማለቷ በጣም እንደተናደድሽ ይገባኛል። ጋብቻው ቢፈጸም ሁለታችንም እንጠቀም ነበር። ግን ሴፊ ላይን አላሳመንሻትም። አሳምናታለሁ፣ ጋብቻው ላይ እንድትቀመጥ አደርጋታለሁ ብለሻል። ግን አልቻልሽም። ሴፊ ላይ የማትታመን ልጅ ሆናለች። አንቺም ማሳመን አልቻልሽም። ሁሉንም ሰው ማመን ትቻለሁ፣ በተለይ አንተን። ምን እያልሽ ነው ሂክመት? ሂክመት ከልጅነት ጀምሮ አብሯት እንዳልነበረና ብቻዋን ከባድ ችግሮች እንዳለፈችና አሁንም የሱ ችግር እንደሆነ ትነግረዋለች። ሳሜትም ብዙ ነገር እንዳደረገላትና ከቤተሰቦች ጋር እንድትኖር ወደዚህ እንዳመጣት እና ብዙ ውለታ እንደዋለላት ይነግራታል። ይህን ሁሉ ሐሳብ ከጭንቅላትሽ አውጥተሽ ልጅሽን በድጋሚ ከቻን ጋር እናጋባታለን። አንቺም ልጅሽን ሴፊ ላይ በድጋሚ ታሳመኛታለሽ። ተግባባን? ብሎ በሩን ዘግቶ ይወጣል። ሱምሩና ሳሜት ተገናኝተዋል። ያቺ ሃሪካ የት ናት? ጥሩ ቅጣት እቀጣታለሁ፣ ወደ ጣሊያን እልካታለሁ። በድጋሚ ችግር እየፈጠረች ነው። አይሆንም ሳሜትን ያስተካክለዋለሁ። አይሆንም። ትቀጣለች። ዛሬ ያደረገችው ነገር ተመልከቺ። ትቀጣለች። እጇ ተጎድቶ ነበር። አሁን ደግሞ ሌላ ቅጣት ያስፈልጋትም። አይሆንም። እኔ ኃላፊነቱን ወስጃለሁ። ከእንግዲህ ምንም ችግር አትፈጥርም። እሺ በቃ በድጋሚ ሌላ ችግር ከፈጠረች ግን ውድ አታስብ፣ አስተካክለዋለሁ። እኔ ሳሜት፣ ሌላ የምነግርህ ነገር አለ። እናቴ ስለ ሁሉም ነገር ሰምታለች። ስለ ሴፊ ላይ ያውቃለች። ለምን ነገርሻት? በጣም ገፋፋች። ለዛ ነው የነገርኳት። ሳሜት፣ ለዋሻት አልፈለኩም። አንተና ሂክመት ድራማ እንደሰራችሁ ድራማ መስራት ነበረብኝ። የልብ ህመም እንዳለባት ድራማ ሰርታችሁ ነበር። እኔ ግን ነገርኳት። አስገደደች፣ ነገርኳት። ማን ነው በዚህ ሰዓት ደግሞ የሚደውለው? አቶ ሳሜት። አቤት፣ ተናገር። እሺ መጣን። ግቢ ውስጥ ቻሃን ለሜሊክ ከላይ የለበሰውን ኮት አውልቆ አለብሳታል። ሜሊክን ፈገግ ትላለች። አመሰግናለሁ። እጆችሽ እንደ በረዶ ቀዝቅዘዋል። ዛሬ ቤታችን ሰዎች በተኩስ አቀለጡት። እሱን እርሰው ቻሃን፣ አልፏል በቃ። እሺ አባዬ፣ ምን እያልክ ነው? እሺ መጣሁ። አሁን ነው መጣሁ። ቻሃንም በፍጥነት ይሄዳል። ሜሊክም ቻሃን ያለበሳትን ኮት እያየች በደስታ ውስጥ ቆያለች። ያልታወቀ ቦታ ሳሜትና ቻሃን ደርሷል። ቻሃንም ከኋላው ሽጉጥ ይዟል። ሳሜትም በግርምት ይመለከቷል። አባዬ፣ ወጥመድ ሊሆን ይችላል። ከጀርባ የሆነ ተከተለኝ። እሺ ልጄ፣ እሺ። ወንድም ቻሃን፣ አቶ ሳሜት፣ በዚህ ሰዓት ወደዚህ እንድትመጡ ስላደረኩ በጣም ይቅርታ ጠይቃለሁ። ግን አትጨነቁ፣ ዋጋ ያለው ነገር ነው ይዤ የመጣሁት። ኑ ወደ ውስጥ ግቡ። ታሲንም ሆን ብሎ የሳንሻላም ቤት ላይ ጥቃት የፈጸመው የገዛ የራሱን ሰው ኤርካንን አስሮ አስቀምጦታል። ወንድሜ ታሲን፣ ምን እየሆነ ነው? ይህ ሰው ማን ነው? ባጭሩ ለመናገር ይህ ሰው ኤርካን ይባላል። መኖሪያ ቤት ላይ ተኩስ የከፈተው ቆሻሻ ሰውዬ ነው። ወንድሜ፣ ምን እያልክ ነው? ቆይ አንዴ ተረጋጉ። ከሱ ጋር ብዙ ሰዎች ነበሩ፣ እነሱ አመልጠዋል። እሱን ግን ያዝነው። አመሰግናለሁ ታሲን። አንተ እርጉም፣ ቤት ውስጥ እኮ ሴቶችና ሕፃናት ነበሩ። አንተ እርጉም፣ እገላለሁ፣ ዛሬ እገላለሁ። ተው ልጄ፣ ተረጋጋ። ወንድሜ ታሲን፣ ሰውየው እኮ ምንም ጉዳት አልደረሰበትም። አሁንም ጥሩ ሁኔታ ላይ ነው። ልጄ እባክህ ተረጋጋ። አንተም ማትረባ እምላለሁ። ዓላማችን ሰው ለመግደል አልነበረም። ተኩስ የከፈትነው እናንተን ለማስደንገጥ ብቻ ነው። ተናገር አንተ ቆሻሻ፣ የማን ውሻ ነህ?
ተናገር። ለማን ነው የምትሰራው? ተናገር፣ አሁኑኑ ተናገር። መልስ እየጠበቅኩ ነው። ተናገር። በኤልሲ ውስጥ ሆቴል አለው። ሰውየው ባለፈው ዓመት ነው የጠፋው። ጂሃን ይደነግጣል። ትንሽ ቆይቶም አባዬ ይህን ሰውዬ ማግኘት አለብኝ። ልጄ ሰውየው አይገኝም። ባለፈው ዓመት ነው የጠፋው። እንዴት ነው የምናገኘው? ሰውየው እኮ እንደ ቁንጫ ነው። እና አባዬ ምንም እንዳልተፈጠረ በነፃ ልንተሆነው ሰውየው? አዎ እንደዛ ብናደርግ ነው የሚሻለው። ጂሃን የተያዘውም ጓደኞቹ ፈርተው ሸሽተዋል። ከእንግዲህ ደግሞ ጥቃት መፈጸም አይችሉም። ታሲን ወንድሜ ይህን ሰውዬ እፈልገዋለሁ፣ አገኘዋለሁ፣ ለሰራውም ስራ እንዲከፍል አደርገዋለሁ። ታሲንም ጉዳዩን እሱ እንደሚጨርሰውና እነሱ ምንም እንዳያስቡ በውሸት ይሸነግላቸዋል። ተነስተውም ተሰናባብተው ይሄዳሉ። ታሲንም የሳንሻላን ቤት ውስጥ በደንብ እንደገባና ጓደኛ እንደሆነ ስለተሰማው ፈገግ ይላል። ግቢ ውስጥ ጂሃን የሰጣትን ኮት ሜሊክ ለብሳ ነበር። ኑም ሲመጣ ኮቱን ትደብቃለች። ጂሃን ሳሜት የሉም። አሁኑን ገብተን እናታችን ለምን ጥላ እንደሄደች መጠየቅ አለብን ይባባሉና ሊጠይቁ ይገባሉ። ይህን ሁሉ ስትመለከት የነበረችው አያታቸውን ያት ሳሎኑ ጋር ትጠብቃቸዋለች። ወይኔ አስደነገጣችሁ ልጆቼ፣ የት ሄዳችሁ ነው በዚህ ሰዓት? አየር ለመቀበል ወተን ነው። አንቺ ሳያት ናት፣ ምን ትሰራለሽ በዚህ ሰዓት? ሱምሩን ሊያወሯት እንደሆነ ያወቀችው አያት ናት። እንኳን አገኘኋችሁ። ይሄ ምን አይነት አጋጣሚ ነው? እንቅልፍ እምቢ ብሎኝ ነበር። ኑስቲ እንጫወት፣ ኑስቲ ትንሽ እናውራ። ኑህና ሜሊክ ባይፈልጉ በግድ ገፋፍታ ተወስዳቸውና ሳሎን ይቀመጣሉ። እንደተለመደውም የውሸት ወሬዋን ማውራት ትጀምራለች። ኑህ ደስ ባይለውም ዝም ብሎ ይሰማል። በዚህ መሃል ሃሪካ ትመጣለች። ማሳጅ ቤት የምትሰራው ልጅና ሹፌሩ ከአያቴ ጋር ምን እየሰራችሁ ነው? ሰላም ነው? ቀስ በይ ሃሪካ፣ እንዴት ነው እንደዚህ የቴን የምታወሪያት? ማሳጅ ማለት ምን ማለት ነው? እንደ አንተ ራሱ የምታወራውን አታውቅም? ሹፌሩ በፈጣሪ ስም እቺ ምን አይነት ልጅ ናት? ምን አይነት ንግግር ነው? ሃሪካ እባክሽ ተረጋጊ። እኔ አንቺ ጓደኛ አይደለሁ። ከኔ ጋር እንዴት ማውራት እንዳለባችሁ አልተማራችሁም? እመቤት ሃሪካ እያላችሁ አውሩ። ሃሪካ አቁሚ። ምን እያረግሽ ነው ሃሪካ? እሺ ወይዘሮ ሃሪካ መጀመሪያ እንደ ባለጌ እናውራ፣ እንረጋጋ። ማሳጅ ቤት የምትሰራዋን ልጅ ተመልከቷት፣ ሹፌሩንም ተመልከቱት። ባለጌ እያሉኝ ነው። እነማን ናችሁ እናንተ? እነማን ናችሁ? ማን እንደሆንን አሁን ታውቂያለሽ፣ አታስቢ። ገባኝ። አያቴን እየተከተልሽ ከቦርሷ ትንሽ ገንዘብ ትወስጃለሽ። አያቴን ለገንዘቧ ነው የምትከተያት አይደል? እውነት ነው። ተመልከች፣ ለምታወሪው ነገር ተጠንቀቂ። ምን እያወራሽ ነው? እርዱኝ እባካችሁ። ምን ልታረገኝ ነው? ምን እያረግሽ ነው? ሜሊክ ተረጋጊ። በፈጣሪ ስም ሃሪካ ተይ። ምን እያረግሽ ነው? እኔን ደውዬ የጠራኋቸው ተይ። በዚህ ሰዓት እነዚህ ሁለት ሰዎች እዚህ ምን እየሰሩ ነው? በድጋሚ አላስጠነቅቅሽም። አፍሽን ዝጊ፣ ተጠንቀቂ። ሜሊክ ተረጋጊ። በዚህ ሰዓት ሳሎን ለምን መጡ? ሰራተኞች ናቸው እኮ፣ የተከለከለ ነው። እዚህ ምን ይሰራሉ? ለምንድን ነው እዚህ የመጡት እነዚህ ሰዎች? ቆይ ማን ናቸው? ሱምሩም ጩኸታቸውን ሰምታ ከክፍሏ ወጥታ ትመጣለች። ሃሪካ ምን ተፈጥሮ ነው በዚህ ሰዓት? ምን እያደረጋችሁ ነው እዚህ? ምን ተፈጠረ? እማዬ እነዚህ ሁለት አጭበርባሪዎች። ምን እያልሽ ነው አንቺ? አጭበርባሪ ይሉናል። አሁን ደግሞ የታውቀሽ ነው እንደዚህ የማይሆን ነገር የምታወሪው? እውነቱን ላለመናገር እየሞከርኩ ነው። አሁን አንድ ነገር ልንገርሽ እማዬ፣ እነዚህ ሁለት ሰዎች አጭበርባሪ ናቸው። አያቴን እያጭበረበሯት ነው። በፈጣሪ ስም ልጅቷ ጭንቅላቷን አታለች እንዴ? አንና ሳሜት ከውጭ ይመጣሉ። ምን ተፈጥሮ ነው? ድምጻችሁ እኮ ከቤት ውጪ ድረስ ነው የሚሰማው። ምንድን ነው? እንደ ሁልጊዜው የሃሪካ ብልግና ነው። እንደ ሁልጊዜ ምን ነኝ አባዬ ጥፋተኛ? እነዚህ ሁለት ሰዎች አጭበርባሪ ናቸው። ዝም በይ። ምን ልትል ነው? ይበቃሻል ሃሪካ፣ ዝም በይ። በድጋሚ እኔ ነኝ ጥፋተኛ እንደ ሁልጊዜው። እነዚህ ሁለት ሰዎች ራሱ ከኔ የበለጠ ዋጋ አላቸው። እንደምሞት ተስፋ አደርጋለሁ። ከዛ ትገላገሉኛላችሁ። አትጩሂ፣ ግቢ ወደ ክፍልሽ፣ አትጩሂ። ሃሪካ ወደ ክፍሏ ስትገባ ኢሳት ይመጣል። እውነቷን ነው፣ እንግዳ ነገር ነው። በዚህ ሰዓት ሁለቱ ሰዎች ሳሎን ምን እየሰሩ ነው? አከራዮቻችን መሆን አለባቸው። ኢሳት ተረጋጋ። አቶ ሳሜት ጠዋት በተፈጠረው ተኩስ እስካሁን ድረስ ደንግጬ ነበር። ደወልኩላቸው፣ ከዛ ወደዚህ መጡ። ይሄ ነው የተፈጠረው አቶ ሳሜት። ሜሊክ በሃሪካ ስም ይቅርታ ጠይቃለሁ። ይቅርታ ምን ያደርጋል? ልጆቹ በማያውቁት ነገር ጥፋተኛ ከተባሉ በኋላ እኔ ይቅርታ ልጠይቅ? ምንድነው ይሄ? ለምንድን ነው እንደሱ የምታይ? ጠንካራው ሰው ናነካኝ። ኢሳት ተረጋጋ። ናንሂድ በቃ። ወደ ሱምሩ ይጠጋና ይሄን ምሽት እንዳረሹ እኔ መቼም ማረሰው መኝታ ቤት
ሳሜት በቃ ምንም እንዳትለኝ፣ ሀሪካን ወደ ጣሊያን እንልካታለን። በመጨረሻም ትክክለኛ ነገር አሰብሽ? አዎ ጧት ላይ አወራታለሁ። ኑ ወዴት ሄደ ነው በዚህ ሰዓት በፍጥነት ይጠፋው? አየር ልቀበለው ጥቼ ነው። እመጣለሁ፣ አታስቢ፣ እመጣለሁ በቃ። ኑ በተፈጠረው ነገር በጣም ተናዷል። አቤት ሴቪ ላይ። እሺ ጠዋት ላይ ሴቪ ላይ የሆነ ቦታ ለመሄድ ትዘጋጃለች። እናቴኒሴ እንዴት አደርክ? እንዴት አደርሽ? አለው። ኬኩ ደርሷል? አዎ ልጄ። እናቴኒሴ አንድ ነገር ልጠይቅሽ? እሺ ይቻላል ልጄ ንገረኝ። ማንም ሰው ቢጠይቅ የሆነ ስራ እንዳለብኝ እዛ እንደሄድኩ ንገሪልኝ። እሺ አታስቡ ውዴ፣ ቻው ቻው፣ መልካም ቀን። ኑህም ሴቪ ላይ ያገኛትና እናቴኒሴ የሰራችውን ኬክ ያስጊያታል። በዚህ መሃል እናቴኒሴ ኑህ የረሳውን ዕቃ ልታቀብል ስትወጣ ታያቸዋለች። ደስም ይላታል። ኑህና ሴቪ ላይ በመኪና ውስጥ ገብተው አብረው ይሄዳሉ። እናቴኒሴም ደስ ብሏት ታያቸዋለች። ኑህና ሴቪ ላይም ረጅም ርቀት በመኪና እየሄዱ ደስ የሚል ጊዜ ያሳልፋሉ። ስለ ሁሉም ነገር ያወራሉ። ሱምሩም ስለ ኑህ እያሰበች ታለቅሳለች። ሁሉም ቤተሰብ በተሰበሰበበት ጂያን የማስተዋቂያ ፕሮግራም እንዳዘጋጀና ሁሉም ሰው ወደዛ እንዲመጣ ይጋብዛል። እንመጣለን፣ ግን ወንድሜ ለኔ የሆነ ስራ ብትሰጠኝ ደስ ይለኛል። ሁሉም ቤተሰብ ፈገግ ይላል። ስራ ብትሰጠኝ እኮ ሰራለሁ። ሁሌ ደደብ አድርጋችሁ ነው እንደምታስቡኝ? እሺ አንተ ጋዜጠኞቹና ፎቶ የሚያነሱን ሰዎች ትቆጣጠራለህ። እሺ መልካም፣ እመጣለሁ በቃ። እሺ በማለዳ ወደ ልኬን ነው። ስራ ነዋ፣ ስራ ነው። ምን አይነት ስራ? ዛሬ ለየት ያለ ስራ አለ። አንተም ትመጣለህ። እመጣለሁ። ምን አይነት ስራ ነው ግን? ስራ አግኝቻለሁ፣ ለየት ያለ ስራ ነው። እንድመጣ በቃ አንተ። እሺ በቃ እመጣለሁ። ጂያን ሜሊክን ወደ ዝግጅቱ ቦታ ይጋብዛታል። ይሄን የሰማችው እናቴኒሴም በመጨረሻ ምኞቴ ሊሰምር ነው፣ ተመስገን ተመስገን። እኔ ትንሽ ጉዳይ አለኝ ከኑህ ጋር ወደ ዝግጅቱ እንድትመጪ። ኑህ ዛሬ የለም አቶ ሳሜት፣ ትንሽ ስራ ነበረው እዛ ሄዷል። ስራ አለው? ምን ማለት ነው? የሱምሩ ሹፌር እንደሆነ ረሳው እንዴ? እኔን ጠይቆኝ ነበር፣ ፍቃድ ሰጥቼው ነው ብላ ሱምሩ ታስተባብላለች። እሺ እኔ በቃሌ ነው። አንቺ በሆነ መንገድ ወደ ዝግጅቱ ነኝ። ኑህ የት ሄዶ ነው? ምንድን ነው የሚሰራው? ሂክመት ስራ እንዳለበት ነግሮኝ ነው ሄደው። ስለ ስራው ምንም አላውቅም። ኑህና ሴቪ ላይ በመኪና ሆነው ብዙ ርቀት በመሄድ እየተዝናኑ ነው። ሴቪ ላይ ጀናን። አቤት ወይዘሮ ሂክመት፣ ሴቪ ላይን አይተሻታል? ዛሬ ሙሉ ቀን አላየኋትም። ወይዘሮ ሂክመት እናቴ እየደወለች ነው። አንሺው አሁን ነው። ይሄኔ ደግሞ ሌላ ግርግር እንዳንፈጠር። ይሄኔ እናትሽ የኮበለሽ መስሏት ሌላ ግርግር እየፈጠረች ይሆናል። አቤት ሴቪ ላይ የት ነሽ? ወደ ሱቅ ወጣ ብዬ ነው፣ እመጣለሁ። የት ነሽ ሴቪ ላይ? አትጠብቂኝ፣ አሁን ነው እመጣለሁ። አትጠብቂኝ፣ እመጣለሁ። የምን ድምፅ ነው የሚሰማኝ? የመኪና ድምፅ ነው። ወዴት እየሄድሽ ነው ሴቪ ላይ? ወዴት ነው የምትሄጂው? እማዬ በኋላ ደውልሻለሁ፣ በቃ ቻው። ጭራሽ ስልኩን ዘጋችው። ሂክመት ኑህ አለመኖሩና ሴቪ ላይ አለመኖሯን ስታስብ አብረው የጠፉ ይመስላታል። ሄሎ ወንድሜ፣ ምን ተፈጠረ በድጋሚ? ያልጠበቅኩት ነገር ተፈጥሯል። ሴቪ ላይ ጥላኝ ሄዳለች። ምን ማለት ነው ይሄ? አሁን ደውዬላት በመኪና ውስጥ ናት። ከኑህ ጋር የሆነች ይመስለኛል። አገሩን ጥላ የሄደች ይመስለኛል። አሁን የመኪና ድምፅ ሰምቻለሁ። ቆይ እሺ፣ መደረግ ያለበትን ነገር አድርጋለሁ። እሺ እህቴ ተረጋጊ። ስልኩን ልዘጋው ነው አንዴ። ሰላም ኮማንደር፣ አቶ ሳሜት ሳንሻላን ነኝ። አሁን ኑህና ሴቪ ላይ ክትትል ይደረግባቸው። ይዟት እየጠፋ ነው። ዝግጅቱ ተጀምሯል። ሱምሩ ዝንጥ ብላ ትመጣለች። እንኳን ደህና መጣሽ፣ በጣም አምሮብሻል፣ አመሰግናለሁ። አንተም ቆንጆ ሆናል፣ አመሰግናለሁ። ሜሊክ በጣም አምሮባት ትመጣለች። ጂሃንና ሱምሩ ይገረማሉ። ሁሉም ሰው እንኳን ደህና መጣሽ ይሏታል። እንኳን ደህና መጣሽ። ጂሃን ሱምሩ ፈዘው ይቀራሉ። እመቤት ሱምሩ በጣም አምሮብሻል፣ አንቺም በጣም አምሮብሻል፣ አመሰግናለሁ። ወደዚህ ቦታ እንደምትመጪ አላውቅም ነበር። አይ ጂሃን ጋብዞኝ ነው፣ ጠርቶኝ ነው። ሜሊክ ግራ በመጋባት ውስጥ ብቻዋን ትቀራለች። አንዴ መጣው። እሺ ጂሃንም ወደ ሜሊክ ጠጋ ይልና ሜሊክ በጣም አምሮብሻል፣ አንተም አምሮብሃል። ሜሊክና ጂሃን በደስታ ሲያወሩ ያየችው ሱምሩ ምንም ደስ አይላት። ውጪ ላይ እምላለሁ እናንተም ብቻ ነው የጋበዝኩት፣ ሌላ ጋዜጠኛ የለም። እናንተም ብቻ ነው የጋበዝኩት። ጥሩ ዘገባ ታገኛላችሁ። ግቡ። ዜናውን በተቻለ ፍጥነት ቆንጆ አድርጉት። ያ ደደብ ጂሃን ሚስጥራዊ መሆን አለበት ብሎ ነበር። ጋዜጠኞቹን አስገብቻለሁ። እስቲ የሚያደርጉት እናያለን።
ከኔ ከቡንያም ጋር መጣላት ዋጋ ያስከፍላል። ጭራሽ መቶኛል እኮ ለሱ ዋጋውን ይከፍላል። ውስጥ ላይ ሰላም ለሁላችሁም። እሺ ሰላም ወንድሞቼ፣ የምንጠብቃቸው ሰዎች እየመጡ ነው። እሺ ይምጡ። እንኳን ደህና መጣችሁ። አመሰግናለሁ። እዚህ ቦታ ላይ የመጣችሁ ሁላችሁም እንኳን ደህና መጣችሁ። ይህ የሳንሻላን የማስታወቂያ ፕሮግራም ነው። እንኳን ደህና መጣችሁ። ሁሉም ሰው ያጨበጭባል። እንኳን ደህና መጣችሁ። ሱምሩ፣ እነዚህ እኔ መረጥኳቸው ጋዜጠኞች ናቸው፣ ጓደኞቼም ናቸው። እንኳን ደህና መጣችሁ። አመሰግናለሁ። ሱምሩ፣ እንኳን ደህና መጣሽ። አመሰግናለሁ። እነዚህ እነማን ናቸው? ማንም ጋዜጠኛ አይመጣም ብሎ አልነበረ? አላውቅም። አቶ ኢሳት ቡንያሚን ያዘጋጃቸው ጋዜጠኞች ይገባሉ። ጂሃንም ችግሩ ቀደም ብሎ እንደሚፈጠር ስለገባው ሰዎች አዘጋጅቶ ነበር። ሰዎቹም ቡንያሚን ያስገባቸውን ጋዜጠኞች እንዳይገቡ ይመልሷቸዋል። ጂሃንና ኢሳት ይተያያሉ። ወደ ኢሳት ጋር ጂሃን ይመጣና እሱ እንዳደረገው ይጠረጥራል። ኢሳትም እኔ አላደረኩትም ስለዚህ ነገር ምንም የማውቀው ነገር ቢልም ጂሃን አያምነውም። አንተ ልደብ ቡንያሚን፣ አንተ ነህ ይሄን የምታደርገው? ውጡ! ለምንድን ነው የምትወጡት? ምን ተፈጠረ? ሌሎች ጋዜጠኞች ነበሩ። እኔና ጋዜጠኞቹን አቶ ጂሃን አስወጣን። እየቀለድክ ነበር አንተ? አረ ስህተት ተፈጥሮ መሆን አለበት። ስህተት ተፈጥሯል። አንተ ማትረባ እንደገና በስሬ ውስጥ ጣልቃ እንዳገባ። እኔ ደህና ስራ አግኝቼ ነበር፣ አሁን ተበላሸ። ማነው ኃላፊነቱን የሚወስደው? ይህን ለምን አደረግ? መጀመሪያ እቅዱን ለኔ ለምን አልነገርከኝም ነበር? ሴቪ ላይ ከኑ ጋር እየተዝናኑ ነው። በማላቸውም ብዙ መኪናዎች ይመጣሉ። መጥፎ ነገር እንዳልሆነ አውቃለሁ። ወደኛ እየመጡ ነው። ምን እየሆነ ነው? ምን እየተፈጠረ ነው? ፖሊሶች ምንም ጥፋት አላጠፋንም። ወርጄ ጠይቃቸዋለሁ። ምን እንደሆነ ችግሩ አጣራለሁ። እባክሽ ተረጋጊ። ሴቪ ላይ አለቃ ሰላም ነው? ምንም ጥፋት እኮ አላጠፋንም። በትንሽ ፍጥነት ነው የምንሄደው። ምን ተፈጥሮ ነው? ይቅርታ ተጠቁሞባችሁ ነው። ጥቆማ? ማን የጠቆመብን? ሴቪ ላይና ኑ ሰያዙ